በአርሰናል የሚሸነፍ ከሆነ እኔ ተከታታይ 5 ጨዋታ የአርሰናል ማሊያ ለብሼ የአርሰናል ደጋፊ ይሆናለሁ። ይሄ ቃሌ ነው። ቃል በምድር ቃል በሰማይ አደባባይ ላይ አርሰናል ይችላል ብዬ እሰራለሁ። 5 ጨዋታ የአርሰናል ደጋፊ ይሆናለሁ። ይሄን ያለው በክለብ እምነት ያለኝ ሰጣል። ኮፒ ሊንክ ሜንሽን አድርጉለት። የኛ ማሊያ እንድታቆሽሽ አንፈልግም። ወንድነ አንተ እንደኔ ቻሌንጅ ውሰድ። እኔ ቻሌንጅ ወሰድኩ ማለት ነው። ትርፌ መታ በቤት የካሸነፈች ማለት ነው። ወላሂ ይሄን ጆሮ ቆርጥልሃለሁ። አንተ ወንድነ ማንኛውም የማንቸስተር ደጋፊ እንደኔ ቻሌንጅ ውሰድ። let's do this ዝም ብለህ ማሊያ ለብሳለሁ ምናምን አይደለም። እንደኔ ቻሌንጅ ውሰድ። ትርፌ መታ በቤት የካሸነፈች ይሄ ጆሮ የግላችሁ ነው። የአርሰናል ደጋፊ ኮፒ ሊንክ ሜንሽን አድርጉ። የትርፌ ደጋፊ ማለት ነው። ይመቻችሁ። ሰንዴ በጣም ቆየብኝ። እሁድ ማለት ነው። ወላሂ ወይ ጉድ! ማሊያውን ለብሳለሁ ማለት አይ አንተ ብልጥ ነህ። ማሊያ መለበስ ምንም ማለት ስላልሆነ ማለት ነው። ማደግፈውንም ቲም ማሊያ መለበስ ቀላል ሊሆን ይችላል። ያንተው ደግሞ በጣም ከፋ። የኛው ያርሰናሉ ጆሮውን ተቆርጣለህ እንደዚህ። አይ ሁለታችሁም ልክ አይደላችሁም። ያው ግምታዊ ደጋፊም ብትሆን አንዳንዴ የግድ ኳስን ለማወቅ እኮ የግድ ባለሙያ ተንታኝ ተመራማሪ መሆን አይጠበቅብህም። በኳስ ባህሪ በዚህ ልክ አካሌን እቆርጣለሁ ጆሮዬን እቆርጣለሁ ምናምን የሚያስብል ነገር እንኳን የለው። እንደዚህ ሲሆን ትንሽ ለዛውን ያጣል ማለት አንዳንዴ ዝም ብሎ ይገባኛል። ይሄ ላይክ ሼር ምናምን ይሄ አቴንሽን ለመሳብ ነው ለነገርየው። ግን እግር ኳስን በዚህ ልክ እርግጠኛ መሆን ይቻላል ማለት ጆሮዬን እቆርጣለሁ እስከ ማለት ድረስ የፈለገው ነው። በሰማይ አይበርም። የሆነ እኮ ታምር ይፈጥራል፣ በሰማይ ይበራል፣ ይከንፋል የሚባል ቲም እኮ የሆነ ሰዓት ላይ ጸጥ ይላል። በቀላሉ ሊሸነፍ ይችላል። በቀላሉ ነጥብ ሊጥል ይችላል። አናቀው እርግጠኛ መሆን አይቻልም። እና በዚህ ልክ እርግጠኛ እንዴት ሆናላችሁ? አሁን እኮ እንደዚህ እርግጠኛ ሆናችሁ ተናገሩ። ቲሙን የሚያዘጋጅ የሚያሰለጥን በቅርብ የሚከታተል ያለውን ሁሉን ነገር ወይም ደግሞ ራሱ ገብቶ የሚጫወት እና የራሱን አቅም የሚያቅሰው በእርግጠኝነት የሚናገረው ነው የሚመስለውና ረተው ለማንኛውም እውነት ለመናገር የአርሰናልና የማንቸስተር ዩናይትድ ጨዋታ ዓለም በጉጉት የሚጠብቀው ነው። ሁሉም ሰው በጉጉት የሚጠብቀው ነው። ቅድመ ግምት ከተባለ እንደሚታወቀው ያው አሁን ይሄ ልጅ ጆሮዬን እቆርጣለሁ ምናምን እንዳለው አርሰናል በዛ ልክ እርግጠኛ የሚሆንበት አይነት አቋምና ሁኔታ ውስጥ እንዳለ ምንም ጥያቄ የለውም። እኔም ጆሮዬን እቆርጣለሁ ያን ማሊያ ለብሳለሁ እንደዚህ ቅጥርጥሶ ምናምን አይደለም ወይ 100% እርግጠኛ አልሆንም እንጂ ቅድመ ግምት ከተባለ እኔም ለአርሰናል ነው የማሸነፍ እድሉን የምሰጠው በምክንያት ማለት ነው። አሁን ካለው ወቅታዊ ሁኔታ ምናምን በሌላ ቪዲዮ እንደሰራሁት ዞሮ ግን በአርሰናል በኩል እንደው ይሄን ነገር መነሻ ካረኩ አይከር የተወሰነ ነገር ለማለት አሁን አርሰናል ቤት በቃ ጥንቅቅ ያለ ነገር ነው ያለው። ከፊት መስመር ያሉት አጥቂዎቻችን ጎል እያስቆጠሩ ናቸው። አሁን ከጉዳት መተራመስ ውስጥ ተወጥቶ ማንንን አስቀድመን እናሰልፍ ወደሚል ክርክር ውስጥ እየተገባ ነው። ከፊት መስመር ከሃቨርት ቪክቶር ዮኬሬሽ ጋብሪኤል ጄሱስ እነዚህ ሶስት አጥቂዎች ማን ነው ቋሚ ተሰላፊ የሚሆነው? በተለይ በጋብሪኤል ጄሱስ እና በዮኬሬሽ መካከል ማን ነው ቋሚ መሆን ያለበት የሚለው አሁን አከራካሪ ወደ መሆን መጥቷል። ምክንያቱም ሁለቱም ያው ያሉበት ሁኔታ ይታወቃል። ጄሱስ ወደ አስቆጣሪነቱን በደንብ ይሄ ጨራሽነቱን እያሳየ ስለሆነ ቪክቶር ደግሞ ከጨራሽነት ከአጥቂነት ከቶፕ ስትራይከርነት ያለፈ በጣም ታይት በሆነ ጨዋታ ኢንቴንስ በሆነ ግጥሚያ ላይ ሌላ እንደ ቡድን ኮንትሪቢዩት የሚያደርገው ነገር ስላለው ኳስ ይዞ በመጫወት ሌሎች በማቀበል ታግሎ በመጫወት ኢቭን መከላከል የተከላካዩን ክፍልን በማገዝም ጭምር ዋጋ ያለው ተጫዋች ስለሆነ እና ከሁለቱ በጣም የሚቸገር ይመስለኛል አሰልጣኝ ማይክል አርቴታና። ለማንኛውም አሁን ባለው ሁኔታ መረጃዎች እንደሚያሳዩት ከወጣቱ ማክስ ዶማን ውጪ አሁን ጉዳት የሚባል አሳሳቢ ጉዳት የሚባል ዜና በአርሰናል ቤት የለም። ይሄንን ማይክል አርቴታ ተናግሯል፣ ፍንጭ ሰጥቷል፣ ተናግሯል። አምኗል፣ ኦልሞስት አምኗል። አሁን
ምንም የእናቴ ቀሚስ ጠለፈኝ ምናምን ምክንያት የለምና አርሰናል እያስመዘገበ ያለው ድል ብቻ ሳይሆን ፈተነው ብለን የምናስበው ይሄ ምንድነው እሱ የጉዳት ዜናው ራሱ በቃ ኦልሞስት ነን ወደ መጥፋት ደረጃ ነው ያለውና አርሰናል አይ ቲንክ ማንቸስተር ዩናይትድን በአግባቡ ሊያሸንፍ ይችላል የሚል እምነት ነው ያለኝ እኔም በበኩሌ። ለማንኛውም የአርሰናሎች ዝግጅታቸውን ጨርሰዋል። የጉዳት ዜና አዲስ ዜና የለም። ሁሉም ዝግጁ፣ ከኋላ መስመር ሙሉ ነው፣ መሃሉ ኤክሰስ ነው፣ ከፊትም እንደዛው ሙሉ ነው፣ ከሙሉነትም በላይ ነው ብሎ ማለት ይቻላል። በዛ ላይ በዚህ በፕሪሚየር ሊጉ አሁን ያለውን የ7 ነጥብ ልዩነት ማስቀጠል ግዴታም ስለሆነ አንዳንዴ ግዴታም ስለሆነ አሁን ነጥብ መጣል ምናምን አሁን በዚህ ሳምንት ሲቲ በእርግጠኝነት የመጨረሻ ደረጃ ላይ ያለው ነው ወልቭስን የሚገጥመው በአስተማማኝ ሁኔታ ነው የሚያሸንፈው ብዬ አስባለሁ። ስለዚህ ሲቲ አሸንፎ አርሰናል ነጥብ የሚጥል የሚሸነፍ ከሆነ አሁንም ተመልሶ እንደገና አሳሳቢ ሁኔታ ውስጥ ወደ መግባት ነው የሚሄደውና ይህን ጨዋታ አርሰናል የማሸነፍ ግዴታ ውስጥ ነው የሚገባው። የሞት ሽረት ጉዳይ ነው የሚያደርገው። በእርግጠኝነት ደግሞ ያሸንፋል የሚል እምነት አለኝ። ያ ማለት ግን ጨዋታው ቀላል ይሆናል ማለት አይደለም። ማንቸስተር ዩናይትድ በዛ ልክ ደካማ ሆኖ ይሸነፋል የሚል እምነት የለኝምና ለማንኛውም ኳስን እንዲያው ከክለቦች ከቡድኖች ወቅታዊ አቋምና ሁኔታ ተነስተን ከሌላ ያሸንፋል እንደዚህ ያሸንፋል ብለን ብናወራ ጥሩ ነው። ዝም ብለን ተነስተን የኔ ቡድን ከተሸነፈማ ጆሮዬን እቆርጣለሁ፣ ማሊያን እቀዳለሁ ወይም የተቃራኒ ክለብን ማሊያ ለብሳለሁ ምናምን የሚሉ እንትኖች ውርርዶች ውስጥ መግባት በተለይ አካሌን አጎላለሁ የሚለው እጅግ በጣም አደገኛ ነውና ለማንኛውም ድል አርሰናላችን ይመቻችሁ። አርሰናል ዝግጅቱን ጨርሷል። ፒስ